በሀገራችን ባለፉት 4-5 ዓመታት በዚህ በስራና ክህሎት ዘርፍ ላይ በርካታ የሪፎርም ስራዎችን ስናካሄድ ቆይተናል። ሪፎርማችን ደግሞ የሚያጠቃልለው በርካታ የሆኑ ፒላሮችን ከዛ ውስጥ ደግሞ የህግ ማዕቀፎችን የማሻሻል የአሰራር ስርዓቶችን መዘርጋት ቀልጣፋና የዘመነ እንዲሁም ደግሞ ተገማች አገልግሎቶችን መስጠት የሚያስችል ስርዓቶችን መዘርጋትን የሚያካትት ነው። እንግዲህ ወደዚህ ዘርፍ ስንመጣ በዓለም አቀፍ ደረጃ ዛሬ ላይ ዳታዎችን ስንመለከት 400 ሚሊዮን የሚጠጋ ዜጎች በማይግሬሽን ወይም ደግሞ በተለያዩ ሀገራት ላይ ከአካባቢያቸው በተለያዩ ምክንያቶች ለስራም ሊሆን ይችላል፣ በተለያዩ ምክንያቶች ወደ ሌሎች ሀገራት በመሄድ ስራዎችን የመስራት ሁኔታዎች አሉ። ያ ማለት ከአጠቃላይ ወደ 4% ከዓለማችን ህዝብ አንጻር ስናይ ወደ 4% የሚሆነው ማይግሬት እያደረገ በተለያዩ ሀገራት ላይ እየኖረ እየተንቀሳቀሰ ይገኛል። ይሄ ማለት በላኪውም ሀገር እንዲሁም ደግሞ በተቀባይ ሀገርም ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ የተለያዩ ኢምፓክቶች ወይም ደግሞ ኮንትሪቢሽኖች እንዳሉት ይታወቃል። ወደ እኛ ሀገር ስናመጣ ደግሞ ባለፉት 5 ዓመታት በተለይም ደግሞ የስራና ክህሎት ከተለያዩ ተቋማት ተሰባስበው በዚህ መልኩ ከተደራጀ በኋላ በርካታ የሪፎርም ስራዎች ተካሂደዋል። የዲጂታል ቴክኖሎጂን መሬት የማስያዝ የማስረገጥ ስራዎች፣ የህግ ማዕቀፎችን ማሻሻል፣ የአሰራር ስርዓቶችን መዘርጋት፣ እንግዲህ እነኚህ ጉዳዮች ደግሞ በርካታ ውጤቶችን እያስገኙ ይገኛሉ። የዛሬ 4-5 ዓመታት ወደ ሌሎች ሀገራት በስራ ምክንያት የተሰማሩ ዜጎችን ብንመለከት እና ዛሬ ላይ ያለውን ቁጥር ብንመለከት በጣም ልዩነት አላቸው። 2014 ወደ 40,000 ገደማ ሰራተኞች ናቸው የተሰማሩት። ዛሬ ላይ በ9 ወር ስንመለከት ከግማሽ ሚሊዮን በላይ ዜጎች በተለያዩ ሀገራት በተለይም ደግሞ ወደ ገልፍ ሀገራት፣ መካከለኛ ምስራቅ ላይ ሁለትዮሽ ስምምነት ወደ ተፈራረምንባቸው ሀገራት ተሰማርተዋል። ይሄን ስንመለከት እንግዲህ ለውጡ ያመጣው ሪፎርሙ ያመጣው ውጤት መሆኑን መገንዘብ ያስፈልጋል። ዛሬ ላይ በዚህ መልኩ ስንገናኝ ባለፈው 1 ዓመት ውስጥ እንግዲህ የውጭ ሀገር ስራ ስምሪት አዋጅ ጸድቀው ከዛም ደግሞ መመሪያው ተዘጋጅተው አሁን ወደ ትግበራ ምዕራፍ ላይ ይገኛል። ይህንን እንግዲህ ይሄ እንዲሻሻል መንስኤ የሆኑ በርካታ ጉዳዮች አሉ። የውጭ ስራ ስምሪት ስንመለከት ባለፉት 10 ዓመታት ውስጥ 3 ጊዜ ተከልሷል። ይሄ ምንድን ነው የሚያመላክተው? ዘርፉ በጣም ተለዋዋጭ መሆኑ፣ ዘርፉ በጣም ሌሎች ጉዳዮች ወይም ደግሞ የህገወጥ የሰዎች ዝውውር ፈተናም የሚሆንበት ሁኔታዎች ስለሚታዩ ደረጃውን ጊዜውንና አጠቃላይ ያለንበትን ሁኔታ ያገናዘበ የህግ ማዕቀፍ በማስፈለጉ ምክንያት አሁን ያለንበት የሰራተኛ ደህንነቱ የተጠበቀ መብቱ የተጠበቀ ህጋዊ የስራ ስምሪትን በደንብ መሬት እንዲረግጥ ከማድረግ አንጻር ይሄ ህግ አስፈልጓል። ይህንን ህግ ማሻሻሉ በቂ አይደለም። አተገባበሩ በዛው ልክ መሬት ካልያዘ፣ አተገባበሩ በዛው ልክ ካልተፈጸመ ሊያመጣቸው የሚችሉ ኢምፓክቶች ያን ያህል ላይሆኑ ይችላሉ። ስለዚህ ዛሬ ላይ በዚህ መልኩ ስንገናኝ በጋራ የምንሰራበት በጋራ የህገወጥ የሰዎች ዝውውርን የምንከላከልበት ህጋዊውን ደግሞ ቀላል፣ ቀልጣፋና ዘመናዊ አድርገን ዜጎች ይህንን አማራጭ እንዲጠቀሙ ማድረግ ያስፈልጋል። ስለዚህ ሁላችንም ዛሬ በምናደርገው በምናስተዋውቀው ወይም ደግሞ በጋራ የምንወያይባቸው አጀንዳዎች የውጭ ሀገር ስራ ስምሪት አዋጅ ሁላችንም በደንብ አውቅ ነው በያለንበት የስራ መስክ በምንኖርባቸው አካባቢዎች
በተሰማርንባቸው ስራዎች ላይ እንግዲህ ይህንን የማስተዋወቅና ዜጎች የዚህ ተጠቃሚ እንዲሆኑ ማድረግ ያስፈልጋል። እንግዲህ ቅድም እንዳነሳሁት ይህንን ዘርፍ ሙሉ በሙሉ በዲጂታል ቴክኖሎጂ በኤልኤምአይስ በቴክኖሎጂ የተደገፈ ስራ ነው። በቴክኖሎጂ የተደገፈ ቢሆንም ደግሞ ይሄ መነሻው ከቤተሰብ ነው፣ ከቀበሌ ነው፣ ከወረዳ ብሎ ነው የሚጀምረው ማለት ነው። ያ ማለት የሁላችንም ኃላፊነት እዚህ ላይ ጎልቶ ይታያል። የሁላችንም ድርሻ እንዳለበት የሚያሳይ ነው። የሁላችንም ድርሻ በዚህ ልኩ ከሆነ ዜጎች አንዳንድ የምንሰማቸው በተሳሳተ መረጃ አላግባብ የመበዝበዝ ህገወጥ ስምሪትን የመከተል ሁኔታዎች አንዳንድ ጊዜ ይስተዋላሉ። ያንን መከላከል የምንችለው ያንን ወደ ህጋዊ ማምጣት የምንችለው ይህንን አውቅ ነው። ህጉ ምንድን ነው የሚሰጠው፣ ለሰራተኛ መብት ጥበቃ ምን አይነት ድርሻ አለው የሚለውን በደንብ አውቀ ነው ተገንዝበ ነው ማስገንዘብ ስንችል ነው። ስለዚህ ዛሬ ላይ በደንብ በጋራ ሆነን የዚህን ህግ አፈጻጸም ላይ በደንብ የጋራ አቋም ይዘን የጋራ ስራዎች አድርገን በቅንጅት የምንሰራበት ጊዜ ነው የሚሆነው ማለት ነው። ሰው ሁሉም ከፌዴራል እስከ ቀበሌ ድረስ ከቤተሰብ ድረስ ሁሉም ኃላፊነት አለበት። የኛ ደግሞ ድርብ ኃላፊነት ነው የሚሆነው። የሁላችንም ድርብ ኃላፊነት ነው። እንደ ማህበረሰብ አካል እንደ ቤተሰብ አካል ሁላችንም ኃላፊነት አለብን። በዛ ላይ ደግሞ እንደ መንግስት አመራር ወይም ደግሞ እንደ ተቋም አመራሮች ኃላፊነትም አለብን። ስለዚህ ይህንን በጋራ ሆነን ዜጎች ቀላልና ቀልጣፋ አሰራር እንዲከተሉ ህጋዊውን መንገድ እንዲከተሉ ማድረግ ከሁላችንም ይጠበቃል ማለት ነው። ይህንን እንደ ስራ ዕድል አማራጭ መጠቀም እንዲችሉ ህገወጡን መከላከል የምንችለው በዚህ መልኩ ነው የሚሆነው ማለት ነው። ይሄ አዲሱ አዋጅ እንግዲህ አዳዲስ ነገሮችን ይዘው መጥቷል። ለምሳሌ ከዚህ በፊት ወጥ የሆነ አሰራር የነበረው ደረጃ ያልነበረው አሁን ላይ ኤጀንሲዎች እንደየአፈጻጸማቸው እንደየአቅማቸው እስከ 5 ደረጃ ያሉት ከ1 እስከ 5 ያሉት ደረጃዎች ከኢንሴንቲቮች ጋር ተያይዞ እንዲሁም ደግሞ ከኃላፊነት ጋር ተያይዞ የተደራጀበት ሁኔታ አለ። ሁለተኛ ደግሞ የምደባን ነው፣ ሰራተኛ ምደባ። ለምሳሌ በተለመደው መልኩ የደላላ ድርሻ በዚህ መሀል በዚህ የውጭ ሀገር ስራ ስምሪት ላይ የሚታይበት ሁኔታዎች አሉ። ያንን ለመቅረፍ ዜጎች ካሉበት አካባቢ ሆኖ ሰልጥነው ከዛ በኋላ ወደ ሲስተም ይመጣል። ሲስተሙ በራሱ መንገድ ለኤጀንቶች ለኤጀንሲዎች አሎኬት ያደርጋል። ያ ማለት በዚህ መሀል የሚኖሩ ከህጋዊው ውጪ የሆኑ ደላላዎች በዚህ ስርዓት ውስጥ እንዳይካተቱ የሚያደርግ ስርዓት ስለሆነ ሰራተኛ ካለበት ጀምሮ ሰልጥነው ወደ ሲስተም ገብተው ከዛ በኋላ ወደ ኤጀንሲ ተመድቦ የሚሄድበት የሚሰማራበት ሁኔታዎች ይፈጠራሉ። ሌላኛው ደግሞ ከዚህ በፊት ዋና ትኩረቱ የነበረው ህጉ ዶሜስቲክ ወይም ደግሞ የቤት ውስጥ አገልግሎት ላይ የተሰማሩ ዜጎች ላይ ብቻ ነው። ያ ማለት ሌሎችን ሙያዎች ላይ በደንብ ትኩረት ባለማድረጉ ምክንያት የሰለጠነና ከፊል የሰለጠነ ዜጎችን በሚገባ ማሰማራት አልተቻለም ነበረ። ይሄ ህግ በደንብ ትኩረት ያደረገው ዶሜስቲክ ወርከን ጨምሮ ከፊል የሰለጠነና የሰለጠኑ ዜጎች መሰማራት እንዲችሉ ይሄ መንገድ አክሰሰብል መሆኑን በደንብ ትኩረት አድርገው የተቀመጠ የተደራጀ ፍሬምወርክ ወይም ደግሞ የህግ ማዕቀፍ ነው ማለት ነው። በርካታ ነገሮች አሉ። እነኚህን ለሳምፕል ያነሷቸው ጉዳዮች ናቸው። ነገር ግን በዚህ አዲሱ አዋጅ ላይ በርካታ ነገሮች ተካተዋል። እንግዲህ ይሄ ማለት ለተወሰነ ጊዜ ያገለግላል። ከዛ በኋላ ደግሞ የማይሻሻልበት ሁኔታዎችም የሉም። ህጎች ይሻሻላሉ እንደየ ነባራዊ ሁኔታዎች እንደየ የሚቀርቡ አገልግሎቶችና ደግሞ የሚያመጣቸው ቻሌንጆችም ካሉ በየጊዜው ሪቫይዝ እየተደረገ እየተሻሻለ ወቅቱን የዋጀ እንዲሆን ይደረጋል ማለት ነው። ስለዚህ
በዚህ መልኩ ሁላችንም ኃላፊነት ወስደን እንግዲህ ከመንግስት ቢሮዎች አመራሮች ጀምሮ ከዛም ደግሞ አልፎ የዚህ ዘርፍ ዋና ተዋናይ የሆኑ ኤጀንሲዎች አሉ። ኤጀንሲዎች ትልቅ ሚና አላቸው፣ ትልቅ ኃላፊነት አለባቸው። እነሱም በዚህ ጉዳይ ላይ እንግዲህ በደንብ ተወያይተን በጋራ ተቀናጅተን ሁላችንም እንደ አንድ አካል እንደ አንድ ተቋም ሆነን በጋራ ይህንን ዘርፍ ማዘመን ከዛም አልፎ ደግሞ ኢሬጉላር የሆኑ ወይም ደግሞ ህገወጥ የሆኑ አሰራሮችንም እየቀረፍን በጋራ ተቀናጅተን የምናጠናክርበት ጊዜ ነው የሚሆነው ማለት ነው።